እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። በደግም ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። መስገን ይላል በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም። ማምላክን ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ። ለምንም አትስጡ። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁልጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለህም ስራ አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም? ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አላል ቁሙ። ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ቅዱስ ዳዊት ጠላቶቹ ሁሉ ተሸንፈውለት እረፍት ካገኘ በኋላ የዘመረው መዝሙር ነው ይባላል። መዝሙር 17 ጠላቶቹ ሁሉ አርፈውለት የዘመረው መዝሙር ነው ይላል። በእኛም ላይ የሚነሳብንን ነገር ሁሉ እግዚአብሔር ያሳርፍልን፣ እረፍት ይስጠን መድኃኔዓለም። ስለዚህ ምን አለ? አቤቱ ጉልበቴ ሆይ ተናገሩ እንጂ በሉ ሁላችሁ። እኔን መሰላችሁ እንዴ? እግዚአብሔርን እኮ ነው በሉ። እሺ አቤቱ ጉልበቴ ሆይ በሉ። እሺ ማን ነው እንደዛ የሚለው? እግዚአብሔርን። በጣም የሚያስደንቅ ነገር ነው። እኔ እንግዲህ 3-4 ነጥቦችን ልንገራችሁ። እግዚአብሔር ለምንድን ነው ጉልበት የሚባለው የሚለውን ለምነግራችሁ። አፈቅረክ እግዚኦ በኃይሌ፣ ኃይልን ስላደረክልኝ አመሰግንሃለሁ ነው የሚለው። ኃይልን ስላደረክልኝ አመሰግንሃለሁ። ግዙ እንደዛ ብሎ ይፈታዋል አንድምታችን። አንድም ስላደረክልኝ ኃይል አመሰግንሃለሁ፣ አንድም ኃይልን የምታደርግልኝ ነህና አመሰግንሃለሁ። ያለፈውንም የሚመጣውንም እስካሁን ኃይልን ስላደረክልኝ አመሰግንሃለሁ፣ ነገም ኃይልን ስለምታደርግልኝ ቀድሜ አመሰግንሃለሁ። ሲናገር እግዚአብሔር ኃይሌ፣ እግዚአብሔር መጠጊያዬ፣ እግዚአብሔር መድኃኒቴ ነው ይላል። እግዚአብሔር ኃይሌ ነው፣ እግዚአብሔር መጠጊያዬ አምባዬ ነው፣ እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ፣ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው፣ በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላሉ። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ፣ የተጠጉበት አምባ ሁሉ አላዳናቸውም። እንደ ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች፣ እነዚያን ሁሉ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ
ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሃል ላይ እዚህ መሃል ከተማ ላይ ምንም አይሆንም። እኔ ግን ምእመናን አንድ ነገር መናገር እፈልጋለሁ። እሱ ምንድነው? እኔ አሁን እግዚአብሔር ጸሎታችንን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ አይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም። እነሱም አይሰሙኝም ብል ራሱ እነሱም አይሰሙም። የኛ ጳጳሳት እኔ አያደርጉም አይሰሙም። ግን ማለት የፈለኩት ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር ነው። እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር ነው። እግዚአብሔር አምባዬ ነው፣ ተጠግቼ የማልፍበት የሚያድን አምባዬ እግዚአብሔር ነው። ዘመድም ስልጣንም ወገንም የጓደኛ ብዛትም መሳሪያም አያድንም። የሚያድነው እግዚአብሔር ነው። ፈጣሪዬ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሏል። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር ቅዱስ ዮሐንስ አፈወርቅን ሄዶ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን ምተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጹት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ እግዚአብሔር በረዴቱ ዋጋ አይነሳህም አለው። ስለዚህ እገሌ መመስገን ፈልጓል አትበሉ። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። በመርዳቱ አይመካም። የእግዚአብሔር ፍቅር ሁኔታ የለውም ማለት ምን ማለት ነው? ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለታ ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው።
መርጦ አይረዳም እግዚአብሔር። አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተ ክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም ሰው። ይሁን እኔ እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብቷቸዋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው ነው፣ ሰው እኔንም ጨምሮ ማለት ነው። ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምህሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም የሚለው። አሁን ዝም ብለህ መጥተህ እግዚአብሔር ሆይ ሳንል ዝም ብለን እንዲሁ ቆም ብንል ይሰማል፣ ልብን ያዳምጣል እግዚአብሔር። እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ ነው ጨዋታው። መከራ አድርገህ ማዳመጥ አንዱ ስኪል ነው ምናምን። የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ በል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ፣ ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው አይልም። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር ነው። እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ ነው። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አላለ ቁሙ፣ ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም የሚበቃ አባት እግዚአብሔር ነው። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገርኩ መሽቷል ደህና ደሩ የቤት እግዚአብሔር ይሄን ሁሉ ሰው በአንድ ጊዜ ይሰማል። አዲያ እውነተኛ ረዳት አይደለም ነው። አንድ የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁል ጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለም ስራ አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይሄን ምንጣፍ የሚለውን ሊቃውንት ሲተረጉሙ ይላሉ በኃጢአት ያልጋ ውስጥ ተዘፍቄ ሳለው ፈጣሪዬን አሰብኩት ነው። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰማል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። የእግዚአብሔር ስም ሲጠራ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ፈሪ አትሁኑ፣ ጠንቋይ አትሁኑ።
ውሸታም ነው ጠንቋይ። አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን እያለ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም። ማምላክን ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ። ለምንም አትስጡ። አትደንግዱ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም የሚለው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁል ጊዜ እናገራለሁ። የካህናት ስልጣን አሰጥም እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦ እግዝእትየ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም፣ በዕብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። እደግምባለሁ ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም ለሁላችንም ጉልበት ይሁነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።